ልጆቼ እዚህ አምጥቼ ሽሙንሙን ስላረኩ አይደለም አባትነቴ። አንተ አሁን መሸቀል ነው የፈለግከው። ምን ማድረግ ልጆቹን ጸጉር ትሰራለህ፣ ኩክ ላረጋላቸው ነው እንዲህ ላረግላቸው ነው እያልኩ አትቁላላ። እዚህ መጥተህ አባትነትና የትኛዋ ሴት ናት ለልጆቼ እንዲህ ላረግ ነው እያለች ያዙ ይልቀቁኝ እያለች የምትመጣው ሶሻል ሚዲያ ላይ? ብዙ እህቶቻችን ልጆች ያሏቸው አሉ። አብዛኛው ሴት ግን በልጆቿ ስሸቅል አላየውም። ብልጥ ብልጥ አትጫወቱ። እዚህ መታችሁ አራዳ አትጫወቱ። ለልጄ እንዲህ ላረግለት ነው ምናምን እያልኩ ስል ሰምታችሁ ታውቃላችሁ? አይሞቀኝ አይመርደኝ። ምክንያቱም አባትነትን የኔ ኃላፊነት ነው፣ ግዴታዬ ነው። እዚህ እንዲወዱኝ ላይክ እንዲያደርጉኝ ገለመሌ እንድባል ብዬ የማደርገው ነገር የለም ነው። አንተ የምታደርገው ግን ሶሻል ሚዲያ ላይ ምርጥ አባት ነህ ለመባል ጸጉር ትሰራለህ፣ እንዲህ ነው ትላለህ። ከዛ በኋላ ትወጣለህ። ድራማችሁ ሌላ። የምትፋቀሩ አይደል ሰው ሁላ ሲመስለው የነበረው። እኔ ሶሻል ሚዲያ ላይ እፋቀራለሁ እቁላላለሁ የሚሉ ሰዎች አይዋደዱ። እመኑ። ሶሻል ሚዲያ ላይ ባልና ሚስት ሆነው ጌታ ምስክሬ ቪዲዮ የሚሰሩ ሰዎች በሙሉ ቆሻሻ ሌቦች። ከጀርባ ስታይ ብልግና ነው። ለምሳሌ ከዚህ በፊት የምታዩት ቪዲዮ አልነበረ? እስቲ እናውራ። ማን የሚባል አቤላ ማላዩ የሚባል ልጅ ሚስት አልነበረችው? የምታዩት በጣም እኛ ስንለጣለጥ የሌለው ታጥቦ ለጥ የሚለው ያለው ሲለጣለጥ የሌለው ታጥቦ ለጥ የሚባል ቪዲዮ ሲሰሩ ሲከሽኑ እንደነሱ አይነት ፍቅር ምናምን ሲባል የነበረ እቤት ውስጥ እሳትና ጭድ ነበሩ። እሳትና ጭድ። ቤቤ የሚባል አርቲስት ቤቢ የሚሉት እና ዳጊ የምትባለው የሚፖስቱት ነገር በቃ መልአክ ነው የሚመስሉት። እሳትና ጭድ ሊጋደሉ የሚደርሱ ናቸው። ይኸው አሁንም ወጣ የሳብሪና የፋኒ ሲታዩ ሶሻል ሚዲያ ላይ ፍቅር ማለት እንደነሱ ነው። ይህ ገንዘብ ነው፣ ጥቅም ነው፣ ፍቅር የላቸው። ስለዚህ አብዛኛው ሶሻል ሚዲያ የምትታለሉት እዚህ መጥቶ ለተቆላ ፍቅር ያለው ይመስላችኋል። ሶሻል ሚዲያ ላይ ትሬንድ አብሮ ለተቆሉ ሰዎች ምን ፍቅር እየመሰላችሁ ወይኔ በጣም ትላላችሁ። ሲጋደሉ ነው የሚውሉት፣ ከቪዲዮ በኋላ ሲጋደሉ። ስለዚህ አትመኑ። ፍቅር ሳይለንት ነው። እመኑ። ፍቅር በጣም ሳይለንት ነው። የሚደሰት ሰው በአበሻ ሚስጥሩን አይነግርም። በትዳሩ በምኑ ደስተኛ ሰው ሚስቱም እዛ ኑሯን ትኖራለች፣ ባልየውም አለ፣ አለቀ። እዩኝ እኔ እንዲህ ነኝ የሚሉ ሰዎች ጩኸት ብቻ ናቸው። ጌታ ጩኸት ብቻ ናቸው። እንዲህ ያለኝ የሚሉ እንዲህ ትዳሬ እንደዚህ ነው የሚሉ ይህን ቦርሳ ይውልኝ ይህን ጫማ ይውልኝ የሚሉ ሰዎች ውስጣቸው ባዶ ነው። ምንም የላቸው። ምንም በትዳሬ አውጥተው ቻሌንጅ የሚሰሩ ሰዎች ምንም። አሁን ክርስቲያን ነኝ እኔ ፖለቲካ እንኳን መብቴን እንኳን ስጠይቅ እኔ ክርስቲያንም አይደለሁም፣ ኢቨን ወለጋም አይደለሁም። እንትን አለ ሰውን ወክያለሁ፣ ብቻዬን ነው። ምክንያቱም አንደኛ ሃይማኖቴንም፣ ሁለተኛ ማንነቴንም እነዛ ሰውን ማሳደሩ። ብቻዬን ግን መቀጥቀጥ ካለብኝ ብቻዬን እቀጣል። እሱ ግን አሁንም ወንጌልን ይዞ ጴንጤ ሆኖ የሌላውን እምነት ይሳደባል። እንደ ልማዱ ዘርን ይሳደባል። እንደ ልማዱ ግለሰብን ይሳደባል። እንደ ልማዱ ሁሉንም ይሳደባል። ግን ወንጌልን ይዟል። ወንጌልን ከእጁ መቀማት አለባችሁ። እኛ ማውገዝ አለባችሁ። እሱ እንኳን ይዞ ቢናገርና አሁንም ክርስቲያን ነኝ ቢል እናንተ ግን እጃችሁን አውጥታችሁ ኖ ማለት አለባችሁ። ኖ ቤተክርስቲያን አውግዛለች፣ በቃ ይሄ ልጅ እኛን አይወክልንም ማለት እሱን እስካላላችሁ የምታሰድቡት እናንተ ራሳችሁ በጴንጤ ስም የተሰባሰባችሁ ሌቦች ናችሁ ማለት ነው። አንቺና አንቺ ናችሁ ማለት ነው። ያ የሰው ልጅ ሲሳደብ ምክር አስመስሎ ሌሎችንም ሲሳደብ፣ ብሔርን ሲሳደብ፣ መንግስትን ሲሳደብ፣ አስተያየት ሲሰጥ ጴንጤ ነኝ ብሎ ስለዚህ ጴንጤ ነኝ ካለ ጴንጤ አይደለም ብላችሁ ቤተክርስቲያችሁንና ህጋችሁን መጠበቅ ያለባችሁ። ያጠመቅሽው አንቺ ብርቱካን ፓስተር ብርቱካን የምትባይ ሴትዮሽ
ፓስተር ብርቱካን ያጠመቅሽው አንቺ ነሽ ጎትተሽ ያመጣሽው። ለዚህ ነገር ደግሞ ጴንጤ ግዴታ ፓስተር ወይንም ደግሞ ተከታታይ ወንጌል ውስጥ ቤተክርስቲያን ያለው መሆን የለብኝም። በትክክል ማስቆም አለብሽ፣ ማስቆም አለብሽ፣ ማውገዝ አለብሽ። በቃ ክዷል ወጥቷል ብለሽ ማወጅ አለብሽ። ልክ መጠመቁን እንዳወጅ ጌታን መቀበሉን እንዳወጅ መካዱንም ማወጅ አለብሽ እንጂ ወንጌል አስይዛችሁ ማሰደብ ግን የለባችሁ። አብሮ የኖረውን ህዝብ ማጋጨት የለባችሁ። አቤል አማላዩ የሚባለው ልጅ ከሚስቱ ጋር ተጣልተው ቀሩ። አማላይ የሚባለው ቆንጅዬ ሚስት የነበረችው 2 ልጆች ያሉ ሊጋደሉ ነበር። ግን ሶሻል ሚዲያ ላይ ሲመጡ ምን ያደርጉ ነበረ? በጣም ወርቅ ናቸው። ሶሻል ሚዲያ ላይ ሲመጡ በቃ ያለነሱ ትሬንድ የሚሰራ የለም፣ ያለነሱ አሪፍ የለም፣ ያለነሱ ባለትዳር የለም። ጨዋታው ይሄ የሶሻል ሚዲያ ትሬንድ መጥተው የሚበጠረቁ በሙሉ እመኑኝ ውሸት ውሸት። ሶሻል ሚዲያ በተአምር ጥሩ ነገራቸውን ይዘው አይመጡም። የሚመኙትን ነው ይዘው የሚመጡት። በዊልቸር ነው የወጣው ሆዴ በሆዴ። እንትና ደግሞ ማን ነው የሚባለው? አቤል አማላዩ ሚስትየው በቢላ ሊዘከዝከኝ ነበር ብላ ነው የወጣችው ከቤቷ። ማን ነው ደግሞ? ይኸው ሳምሪ ደግሞ ወጣች። የሆነ ቁስል ወድቃ ይሆን ሰክራ ይሆን ምናምን አይታወቅ። ይኸው በቢላ ሊወጋኝ ሲል ነው የተለያየ ነዋል። ቢላ በቢላ አደረጉት። ስለዚህ አሁንም የምነግር ምንድን ነው፣ የውሸት ዋቴ የምታደርጉ ሰዎች ተጠንቀቁ። ኢየሱስን እኮ ነው የሰደበው። ማንም አድርጎት የማያውቀው ማንም ብሎት የማያውቀው ማንም ሌላ ጴንጤ ሆኖ ክርስቲያን ሆኖ ኢየሱስን የሚሳደብ በታሪክ የለም። ሰይጣን እንኳን አይሳደብም፣ በስራ ነው እንጂ በሌላ ሰይጣን እንኳን አፉን አውጥቶ አይደለም የሚሳደበው። ሰይጣን እንኳን በሰዎች ላይ ሆኖ ነው። ምክንያቱም አያችሁ ሰይጣን ክብር አለው ለኢየሱስ። ይሄ እኮ ክብር የለውም እኮ አንቺና ሆኖ እኮ አምላክን ያወረደው እሱ ብቻ አይደለም። እኔ ግርም እስካሁን ድረስ ስጠብቀኝ ነበር አንድ ቀን ወጥተሽ ታወግዣለሽ ብዬ ማለት ነው። እንደ ቤተክርስቲያን አለኝ ብለሻል። ያጠመቅሽበት ቦታ ላይ እንግዲህ ኦፊሻል ቸርች ከሆነ በጽሁፍ ወይ በፌስቡክ መለጠፍ አለባችሁ፣ ወይ በቢሮችሁ በኦፊሳችሁ መለጠፍ አለባችሁ፣ ወይ በሆነ ነገር ማድረግ አለባችሁ። ይሄ ሰው ከኛ ቤተክርስቲያን ወጥቷል ብላችሁ ካልሆነ ነገ ጴንጤና ኦርቶዶክስ ላይ ለሚደርሰው ነገር እሱ አይደለም አንቺ ነሽ። እሱ የለመደ ነው። በሃይማኖት ማጋጨትን በእምነት ማጋጨትን የለመደ ነው። ተጠያቂው አንቺ ነሽ። መንግስት መጠየቅ ካለበት እንዲያውም አልችልም። ኖ አወር ጊድስ ፎርጊቭ ኖ ዊች ጎድ? የፕሮቴስታንት ጎድ ነው? የትኛው ጎድ? ስለዚህ ባክ አርጉታ፣ አስተምሩታ። አሁን ቁጭ ብሎ አሁንም እየተሳደበ ስንዴ ነው ይቅርታ የምትሉት? ስንዴ ነው። መሳደቡን ማቆም አለበት። ክርስቲያን አይሳደብም። የኢየሱስን ስራ መስራት ከፈለጋችሁ ኢየሱስ እኮ እስከ ቀራኒዮ እኮ ነው የወረደው። እስከ ቀራኒዮ ህይወቱን የሰጠውን እሱን አይደለም የምታስተምሩት? እስከ ቀራኒዮ ነው አይደል ኢየሱስ የወረደው? ነው ወይስ ኢየሱስ ኃይል አለኝ እኔ የእግዚአብሔር ልጅ ነኝ ብሎ እኮ ቁጣውንና ዱላውን እኮ አላነሳም። ምንም የምታስተምሩት? ስለዚህ ሌቦች ናችሁ እናንተ ራሳችሁ። እሱ ሰርቶ ነው የሚያኖረኝ ካልሽ ታሲስጃ ነው። ስለዚህ ነገሮችን እያየን ነው። በኋላ ለቅሶ እንዳይመጣ እና እውነትን በዛ ነው የምንናገረው። ያ ጌታን ነው የምልሽ። በኋላ እንዲህ አለኝ እንዲሆነ ባሌ እንዲሆነ አንሰማሽም። ለምን? ጊዜሽን ለባልና ለልጆች ስላልሰጠሽ፣ ለልጆችሽም ለባልሽም ስላልሰጠሽ ሀቢባ በኋላ ማልቀስ ቢመጣ አንሰማሽም። ባሌ ሌላ ጠበሰ፣ ባሌ በዚህ ወጣ፣ ባሌ በዚህ ገባ ብትይ አንሰማም። እውነቱን ነው የምነግርሽ። ይሄ ነገር አያዋጣም። ስለዚህ ታይም ማኔጅመንት ያስፈልጋል።
የምትጫወችበት የሆነ ነገር የምታደርጊበት ታይምሽን በደንብ አድርገሽ ማኔጅ አድርጊ፣ በኋላ ማልቀስ እንዳይመጣ። ይህን እነግርሻለሁ። የእኔ ትንቢት ደግሞ መጨረሻው ፋክት ነው፣ ይፈጸማል። የማየው ነገር ታይሚንግ ለቤተሰብ ለሶሻል ሚዲያ የሚሰጠው ሳይም ውስን መሆን መቻል አለበት። በጣም ውስን ከተዘበዘፋችሁ ነገራችሁ ይበላሻል። ያን ነው ምለው። ሌላ አዎ ገነት አሰፋ ሁሌ የምጠይቅኝ ነኝ። የኔ ማሀይም አዲስ ነች አይደል? የኔና የሷ ሉጋት የኔ የምጠቀመው ዩቱብ ታይም እና የእሷን ቼክ አድርጊው፣ ከዛ ትነግርኛለች። ምክንያቱም በመጀመሪያ እሷ እናት ነች። ልጆቿን ቴኬር ማድረግ፣ ባሏን ቴኬር ማድረግ ስራዋ እሱ ነው አይደል? እሱ ፉል ታይም ስራ አለው፣ ጥሩ ገቢ ያለው ደሞዝተኛ ነው፣ የኔ ባል ልዩ ነው የምትለው። ከ8 እስከ 10 ሰዓት የምታጠፋው ሶሻል ሚዲያ ላይ ነው። ሰውየው ቤት ሲገባ የሚኖረው ሰውየው ወደ ስራ ሲወጣ የሚያየው እሱ ነው። ቻው ነው የምትለው። ቻው እኔ እዚህ ጋር እንደዚህ እየሆንኩ። ስለዚህ ምን ይሆናል? ነገሮች ይበላሻል። ትዳር ላይ እንደዚህ ነገሮች ያበላሻል። ወደድንም ጠላንም አሁን ትንሽ ገንዘብ ስለያዘች ባል ነው የሚያጫውታት፣ ሚስት አይደለም። ታይ የሚላትን አትሰማም ከዚህ በኋላ። እሱ አሁን የፈለገውን ታይ ቢላት አትሰማም፣ ምክንያቱም ገንዘብ ይዛለች። ገንዘብ ከያዘች በኋላ አሁን ለፌክ ነው እንጂ ፍላጎትም የላትም። ምክንያቱም ሺሜክ ሞርማን ልዩነቱ ያለ ሰዓት የሶሻል ሚዲያን ማወቅ፣ ገንዘብም የፈለገ ቢሰራ የልጆች ታይም የባል ታይም መታወቅ አለበት። የትኛው ባለትዳር ሴት ናት እዚህ ጋር ከአቢባ ውጭ በዚህ ያህል ሰዓት ሶሻል ሚዲያ ላይ የምትቀመጠው? አምጡ ውስጥ የትኛው ባል ያላት ሴት ልጆች ያሏት ሴት የእሷን ያህል ታይም ሶሻል ሚዲያ ላይ የሚያሳልፍ ማን አለ? እዚህ ባሌ ትገባለች። ሰላም ያለበት ሀገር ነው ያለችው። እግዚአብሔር ደግሞ ቅዱስ ሚካኤል የምታምነው ያሳደጋት እግዚአብሔር ደግሞ ከልጄ ጋር ነው ያ። ስለዚህ እኔ እዚህ ጋር ወጥቼ የምናገረው ለእናንተ መልስ መስጠት እንጂ እኛ ምንም የሆነው ነገር የለም፣ ልንሆንም አንችልም። የተቀማነው ነገር የለም፣ የተወሰደብን ነገር የለም። ኤኒ ታይም ፈቃጁ እኛ እንጂ የሚፈቅደው ከእግዚአብሔር ጋር እኛ እንጂ ማንም አለ። የተቀሙት ሀሽሽ እያጨሱ የተቀሙት ልጃቸው ሀሽ ለአንዴና ለመጨረሻ ጊዜ ልጆቻቸውን እንዳያዩ የተደረጉ ሴቶች እያሉ ጀግና ሴት፣ የምትሰራ ሴት፣ ወጣት ሴት ልጇ ሊቀማ ይችላል። የሚያማችሁ ከሆነ ዋጡት። እንኳንስ የራሳችንን ልጅ አይደለም ሀሽሽ እያጨስሽ እንኳን ብሬን አውጥቼ ጠበቃ ይዤ ሆስፒታል ያንቺን አጣርጌ ልጆችሽን እንድታይ ያስፈቀድኩልሽ ጂጂክያ ይባላል። ጂጂክያ ከእግዚአብሔር ጋር ማለት እንኳን የኔ ልጅ ልትቀም ግን መልሰሽ ሀሽሽሽን አጭሰሽ ደም ሰጥተሽ የተዋረድሽው የታገድሽው አንቺ ነሽ። እኔ አይደለም ሀሽሽ የሚያጨሰው አለቀ፣ ዋጋ የለም። ድራግ ከወሰድ በተለይ አፍንጫ ድራግ ከወሰድ ፎርጌት ወረቀት ኖረ ወረቀት አልኖረ ምን ከዚህ በኋላ እንደ አንዷም ልንገራቸው እዚህ ሀገር በጣም ልንገራቸው፣ ወረቀት ተሰጣችሁ ማለት ኦልሬዲ ዋናው ሲስተም ውስጥ ገባችሁ ማለት ነው። ከአሁን በኋላ ጨዋ ካልሆናችሁ ይሄ መጨረሻው ቻንስ ነው። የመጨረሻው ቻንስ ነው። ወረቀት ሳይኖራችሁ ይሻላል። ወረቀት ካላችሁ ኦልሬዲ ያለቀ። ለዚህ ሀገር ህግ ነው የምትቀጡት። አሁን ነው ችግር የሚመጣ። እስከ ዛሬ እንዲያው ወረቀትም ስለሌለ ምንም ስለሌለ እንብጥ ሲባል ነበር አይደል? ወረቀቱን የተቀበልሽለት ኦልሬዲ ሲስተም ውስጥ ገባሽ። በቃ ለፍርድ ነው የምትቀርበው። ለፍርድ ሁሉ ነገር በዚህ ሀገር ህግ ነው የሚሰራው። ሁሉ ነገር አሁን ነው ፕሮብሌም የሚጀምረው። ከዛሬ ቀን ጀምሮ ነው ፕሮብሌም የሚጀምረው። መናገር ያስከፍልሻል ዋጋ። ሳምሪ መናገር ዋጋ ያስከፍልሻል። ስለዚህ ታይዋለሽ። ምክንያቱም አሁን መብት አለ። ምክንያቱም አንቺ ነዋሪ ነሽ። ከዚህ በኋላ ምንም የምታመጫት
ምንም የምታመጫት ምክንያት የለች። ስለሚያመኝ ነው፣ ልጆቼ ስለተቀሙ ነው ምናምን። ጤነኛ እንደሆንሽማ አረጋግተሽ 3 ወርሽን ሰርተሽ ደሞዝ ተቀብለሽ ወረቀትሽን ጤነኛ ነሽ። ከዚህ በኋላ ምንም ስበብ የለም። ትላንትና ያመለጥሽባቸው ስበቦች ዛሬ አይሰሩ። ባሌ ስለሚደበድበኝ ነው፣ ቤት ውስጥ አብሽ ስለተደረኩኝ ነው፣ ጭንቅላቴ ስለ መድኃኒት ስለሞት ነው። ኖ ኖ ኖ ኖ ኖ ዩ አር ጉድ ነው። ወረቀትሽ መጥቷል፣ ሎን ተቀብለሻል። እኔ ህጉን ከአንቺ የበለጠ ቂጥሽን ጉርጉሬ ይነግርሻል። ሰዎችን አስተናግደሻል፣ ከ3 ወር በላይ ሰርተሻል። ዩ አር ጉድ ነው። አሁን ፍርድ ቤት የምትቀርብበት ነው። እንደ ሌሎቹ እብድ ከስሼ እኔ ብሬን አውጥቼ አይ ጭንቅላቷን ስለሚያማት ወደ ሆስፒታል አተባይም። ለምታጠፊያት ነገር በሙሉ ከዚህ በኋላ እስር ነው የሚጠብቅሽ። ምክንያቱም ዛሬ የተቀበልሻት ወረቀት አለች። ህጉን እነግርሻለሁ። ጤነኛ ነሽ፣ ስራ ሰርተሻል፣ ቢያንስ ከ3 ወር በላይ ሰርተሻል፣ ደሞዝ ተቀበለሻል። ስታጠፊ ጭንቅላቴን ያመኛል፣ እብድ ነኝ። ያ ወረቀት ስለሌለኝ ነው ቆሟል። አሁን የሚሆነው ምንድን ነው? ወረቀትሽን ተቀብለሻል፣ ያ ጤንነትሽ ተረጋግጧል። አምነውበት ወረቀትሽን ሰጥተውሻል፣ አምነውበት ስራ ቦታ አስቀምጠውሻል። ጤነኛ ሰው ነው የምንከሰው። ከዚህ በኋላ አብዳለሁ ብትይ ፉጌ ነው ዶክተሩ ራሱ ይልሻል። አይ አሁንማ የለም። ሌሎቹ እንደከሰስሽ ልታመልጭና አብጃለሁ በሚለው ባይ 0-0 ነው ትከሰሻልሽ። አሁን በደንብ ነው የምትከሰሽ። ከአሁን በኋላ በደንብ እነግርሻለሁ። አሁን ነው የምነግርሽ። ሌሎቹ ተሸውደዋል። እብድ ከሰው ነግሬያቸዋለሁ። እብድና ምንድነው አይጠየቅም ይባላል። እብድና ምንድን የሚባለው አይጠየቅም። አልሰሙንም ነበር። እናቃለን እኛ ህግ እናቃለን ብለው ከሰው 15 ሆነው ከሰውሽ ምንም ያመጣሽው ነገር የለም። አሁን ግን ትከሰሻለሽ። አሁን ትከሰሻለሽ። አሁን ታለቅሻለሽ። አሁን በደንብ ታለቅሻለሽ። ዛሬ የተናገርሻት ቪዲዮ ሪከርድ ተደርጋ ነገ ትሰሚያታለሽ። ጠብቂ። መቼም ጆሮችን አሁን ከሰሞኑ እሱን ትሰሙታላችሁ። ጆሮችን ምን እንደማይሰማ ትሰሚያለሽ ከሰሞኑ። ለአንቺ እዚህ ቤት እንዲያው ብዙ አያምርብሽ፣ ጥሩ ብዙ አታምሪ። እኔ ቆንጆ ሴት ነው የምፈልገው። ነጭ አይጠመጉት ደግሞ እዚህ ያለው ደግሞ ያቅተን እንዴ? እኛ መጀመሪያ ለምን እንዳልተቀጣሽ እኮ ታውቂዋለሽ። እብድ ኮንሽ ማን ይከስሻል? እብድ ነሻ። ኖ አይደለም። ተነግሯታል አይደል? ተሄደ ይወልሲ ነገ ተሰማይተሽ አይስወር ነገ እኔ አንቺን ካላሳየሁሽ ሴት አይደለም። ካላስለቀስኩሽ እዚህ ሚዲያ ላይ መጣሁ ካልሽ አላረገውም ብዬ ብዙ ጊዜ አሁን ታለቅሻታለሽ። ደም ካላስለቀስኩሽ አሁን ህግ እንዴት እንደሚሰራ አሁን ታይዋለሽ። እንኳን ወረቀትሽን ወሰድሽ። ምክንያቱም ኬዝሽ እሱ ነበር። ወረቀት ስለሌላት ጭንቅላቷን ስለሚያማት መድኃኒት ስለምትወስድ ኖ። አሁን ግን ያ ኬዝ የለም። አሁን ያለው ኬዝ ምን ታውቂያለሽ? መንግስት አምኖበት ስራ ገብተሽ ጤንነትሽን አስመስክረሽ ወረቀትሽን ወስደሻል። ከዚህ በኋላ እኩል ነን፣ እብድ አይደለሽ። ስለዚህ በህግ ትጠየቂያለሽ። በህግ ማንጠይቃቸውን በኢንተርኔት መልስ ሰተናቸዋል። አንቺ ግን እዚህ አፍንጫዬ ላይ ሆነሽ አንቺ ከተግማማሽ እኔ ጂጂ አይደለም። እንዴት እንደምጠይቅሽ ደግሞ ይውልሲ መድኃኒዓለምን አይተሽ የማታውቂውን አጠያይቅ ነው የምጠይቅሽ። አይተሽ የማታውቂውን እግዚአብሔር ምስክሬ ነው። አንቺ ተመልሰሽ እንዲቀንድ ካላወጣሽ እኔ ጂጂ አይደለም። እኔ እኮ ቢያዋጣ ዶሮ በከሰስኩሽ ነበር፣ ግን አያዋጣም። እኛ ብራችን እናወጣለን። ወረቀት ምንም ይኸውላችሁ፣ እዚህ ሀገር ችግሩ ምን እንደሆነ ታውቃላችሁ? ችግሩ ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ላይ ሲሪየስ አይወስዱትም። በነገራችን ላይ ከወሰዱት ግን ማለት ነው በህፃናት በሴት ምናምን እንደዚህ በትዳር ምናምን አይቻልም። ከዛ ላይ ደግሞ ብዙዎቹ ወረቀት የላቸውም፣ ስራ የላቸውም። ስለዚህ ምንም የምታደርጉት ነገር የለም። በራሳቸው እንዲያውም እነሱ ከሚከሰሱትና ከሚደርስባቸው ፍርድ ይልቅ እናንተ ናችሁ ብራችሁ 800 እስከ 1000 ዩሮ ታውጣላችሁ።
1,000 ዩሮ። እንግዲህ ስንቱን ከሳችሁ ነው የምትችሉት? ከዚ ላይ ትክክል አድራሻ ለማግኘት እኔ አድራሻ ለማግኘት ለአንድ ሰው አድራሻ ከዚህ ላይ ሄዶ እኔ እኮ ስለማውቀው ነው። ከዚህ ላይ ሄዶ ፖሊስ ጋር ሄዳል። ከዛ እኛ ስራ ስላለን ማለት ነው ስራ ስላለን እዚህ ላይ ይገባሉ። ስም ለማግኘት ስም የኢንተርኔት እንትን ምን የሚባሉት ለማድረግ 67 ዩሮ ነው የምትከፍሉት ለአንድ ሰው። ስማቸውን ብቻ አድራሻቸውን ለማግኘት 67 ዩሮ ነው የምትከፍሉት። አንድ ሁለተኛ የእነሱን ኬዝ እንደ አዲስ ለመጀመርና የተናገሩትን ለማስተርጎም አስተርጓሚዎቹን መጠየቅ ትችላላችሁ። ሪሹትስ እንኳን እንደዚህ አይነት ነገር ላይ አይሰራም።